አቴሽ መርጃን አንድ ጊዜ ጥፋተኛ አድርጓታል። ባገኘ ጥፋት መሰረት ደግሞ ሊቀጣት ይፈልጋል። ቅጣቷ ከባድ እንደሚሆን እያሰበበት በምን መንገድ እንደሚቀጣት እየተብሰለሰለን ያለው መቼም እንዳረሳው። በአንድ በኩል ደግሞ እሷ ምንም እንዳላረገች ምንም እንዳላጠፋችና ሆን ብላ ያረገችው ነገር እንዳልሆነ ልታስረዳው እየሞከረች ነበረ። የሙዛይንና የአስሊ እቅድ ሰምሮላቸው በመጨረሻ አቴሽን እና መርጃንን ከብዙ ጊዜ በኋላ ማነቋቆር ችለዋል። በተለይ ደግሞ አቴሽ ቶሎ ነው የሚናደደው፣ ቶሎ ነው ብግን የሚለው መርጃን ላይ በመቆጣት አንደኛ ነው። መርጃን ግን እየተከታተለችው ላስረዳ አንዴ ስማኝ ማለቷ አልቀረም። አቴሽ ገና ካሁኑ እየሸሻት ነው ተኝ እያለ በአንድ በኩል እሱ ትቷት ወደ ቢሮ መጥቶ እዛ ስራውን እየሰራ ሊያመሽ ነበር ያሰበው። ከዚህ በኋላ ወደ መኝታ ክፍሉም አይመጣም። ነገር ግን እሷ የእሱ ነገር ያስጨንቀኛል ብላ በቀጥታ ወደ ቢሮ ትሄዳለች። እዛው ቤት ነው ወደ ቢሮ ከሄደች በኋላ ሶፋ ላይ ተቀመጠች። ማደር ካለብኝ እዚሁ ተኝቼ ያራለሁ ብላ እየተመለከተችው ፍጥጥ ላይ ያየችው እንቅልፍ በዛ ወሰዳት። ከዛ እንዲህ እያለች በቀጥታ ስተኛ በአንድ በኩል አቴሽ ስራውን እየሰራ ነጋ። እንደ ነጋ አቴሽ ስራውን ገና እያገባደደ ነበረ። ዞር ብሎ ሲያት አሳዘነችው። ራሷን አታውቅም፣ እንቅልፏን ተኝታለች። ከዛም በኋላ ፍጥጥ ብሎ ተመለከታት። ከዛ በኋላ የሆነ ኮት ነገር ነበር አደረገላት። ምንም ቢሆንም እንደዚህ እንድትሰቃይ አልፈቅድም ምንም ቢፈጠር ምንም እያለ ከራሱ ጋር ካወራ በኋላ ጥሎ ይወጣል። ከወጣ በኋላ ከደቂቃዎች በኋላ እሷ ከእንቅልፍ ነቃች። ወይኔ እንቅልፍ ያዘኝ እንዴ ተኛውኝ እንዴ ብላ ዞር ስትል የለበሰችው የአቴሽን ጃኬት ነበረ። ጃኬቱን እየተመለከተች ወይኔ የት ሄደ ብላ ማሰብ ጀመረች። ጀማል ባንድ በኩል በቀጥታ ወደ ቢሮ ገባና አቴሽ የታለ ብላ ጠየቀችው። አቴሽ በረጋን ያለው ዶክመንት ራስቱ ልኮኝ ነው እንዳመጣለት አላት። እኔን ሳይጠብቀኝ ወደ ቢሮ ልሄድ ነው አለችው። ዝም ብሎ አያት። አብረን እንሄዳለን እኮ ብሎ ነበረ አለችው። ምንም ማድረግ አልችልም እንግዲህ መርጃ ብሏት ጥሏት ሄደ። እንዲህ ብሏት ከሄደ በኋላ ግራ ገባት፣ ማሰብ ጀመረች። በሌላ በኩል ሃይደር መኝታ ክፍል ሆኖ ጋዜጣ እያነበበ ነው። አዳዲስ ነገር ጋዜጣ እያነበበ በድንገት ነርሚን ወደሱ እየመጣች ነበረ። ከዛም በኋላ እኔ ምን ሃይደር ገና ከማለቷ ምን ተፈጠረ ደግሞ ምን ልትኝ ነው ምንድን ነው እያለን ነበረ። ሃይደር ገንዘብ ያስፈልገኛል፣ ብዙ ገንዘብ ያስፈልገኛል፣ በቃ ገንዘብ ልሰጠኝ ትችላለህ አለችው። የምን ገንዘብ ይላታል። የምን ገንዘብ ማለት ምን ማለት ነው? ገንዘብ ነው እንደ ገንዘብ አታውቅም እንዳለችው እያሾፍሽብኝ ነው እንዴ ይላታል። ምንድን ነው ይቀል ነው ስትሮ ነበር። አይ ቀል ከሆነ እንድነግሪኝ ነው ይላታል። ሃይደር ገንዘብ ያስፈልገኛል፣ የፕሬዝዳንት ውድድር አለብኝ፣ ስጦታ ምናምን ነገር ገብቷል አይደለ፣ በቃ ብዙ ነገር ማድረግ አለብኝ፣ መገዛት አለበት፣ ልብስም ያስፈልገኛል አለችው። አላቅም ግን ያለንበት ሁኔታ አይታየሽም እንዴ አላት። ተናደደች፣ እሱም ተበሳጨ። ተመልከች እኔ ገና ከነዚር ድንቡሎ ነበር ያገኘሁት፣ አንቺ ግን በጣም ብዙ ተስፋ እያረግሽ ነው፣ ትኩረት ላለመሳብ እየሞከርኩኝ እኮ ምን ሆነሻል እያለ ነበረ። ታዲያ ገንዘብ ከሌለ በዚህ ምድር ላይ ማንም አያከብር ምንድን ነው ስትሉ ነበረ። እንግዲያውስ ተመሳስሎ መኖር ነው ታዲያ ለአንቺ ፕሬዚዳንትነት ምርጫ ብዬ እኔ ያለኝ ማጣት አለብኝ እንደ ብሎ ጥሏት ሄደ። እጇን አጣምራ እያሰበች ነበር። ቆይ ትላለች። በሌላ በኩል እናትሽ ወደ ካምፓኒው ጋር መጥተዋል። ወደ ቢሮ ገና መግባታቸው መርጃን ደግሞ አሊድ ብላ ራሷን እየጠየቀች አሁን አቴሽ ወደ ቢሮ ከገባ ባለ ቁጭ ብሎ ስራውን እየሰራ ድንገት ጀማል መጣና ይሄ ጋዜጣ አንተን ኢንተርቪው ሊያደርግ ይፈልጋል ተመልከተው እስኪ ብሎ አስቀመጠለት መጥሪያውን። አቴሽ አየውና ከዛ ተመልሶ መብሰሰሉን ቀጠለበት። ብዙ እያሰበ እንደሆነ ያስታውቃል። ከመርጃን ጋር ያለውን ነገር እንዴት አደረግ ቢያንስ በሁለታችሁ መካከል ያለውን ነገር ፈተዋል ብዬ ተስፋ አደርጋለሁ እንዴት ነው አላቅም እኔ እንጃ ሲል ነበር አቴሽ ይሆን ለማለት እሷን ብትሆን በጣም አዝናለች። ግን በቃ የሆነ ጠዋትን መታንት ልትል አልፈለገችም፣ አግኝቻን ነበረ አለው። ከዛም በኋላ አቴሽ እኔስ ምን ላድርግ እያለ ነበረ። አውቃለሁ መርጃንን ታምናታለህ ሲለው ነበረ። እኔ እሷን አይደለም ማላምነው ሁኔታዎችን ነው ገባ አይደለ። በቃ አንዳንዴ የማታስተውላቸው ነገሮች ያበሳጩኛል፣ እንዴት ነገሮችን ሳታስተውል ትቀራለች ብሎ ሲቆጣ በድንገት ነበረ መርጃን እየመጣችው። መርጃን ስትመጣ ጀማል በቃ እንሂድ ብሎ ሄደ። እሷ ከገባሽ በኋላ ለምን ጠላኝ የመጣ አንተ እዚህ እንዴት አጠብቀኝም ነበረ አለችው። አንቺን የማሳወቅ ግዴታ የለብኝም እያለ ነበረ። ምንድነው ችግር ቆይ አለችው። ድንገት ነበረ ነዚር የመጣው። ነዚር ሲመጣ አቴሽ ተናዶ ከተቀመጠበት ተነሳ። አቴሽ በንዴትና በል ከነዚር ጋር ሊጣላ ወዲያው ሲነሳ፣ በአንድ በኩል ነዚር ደግሞ አቴሽ ተረጋጋ፣ የተፈጠረው ነገር አንድ ባንድ ላስረዳ ነው የምፈልገው፣ ማለቴ አንድ ቀን ምናልባት እንደተሳሳተ ስህተት ይገባል ይለዋል መርጃን። አቴሽ እዚህ ጋር ነዚር ሊያስረዳልኝ ነው ብላ ብዙ ተስፋ አረገች። ነገር ግን አቴሽ ብግን ብሎ ነበር ነዚርን የሚያየው። እንግዲህ እዛ ጋር የሆነው ነገር በንዴት ነው ገባ። ተናደህ ብዙ ነገር ልታረግ ትችላለህ፣ ግን የሆነው ነገር ልነግር ነው የመጣው ይችላል። ምን አገባ አንተ ብሎ አቴሽ ወደሱ እየጠጋ ነበር። ምንድን ነው የምትለው ብሎ ተናዶ ሲጠጋ፣ ማለቴ እኔ እያልኩት ያለሁት ብዙ ነገሮችን መርጃንን በተመለከተ እየተረዳት አይደለም። ማለት ሁል ጊዜ የሆነ ነገር ሲፈጠር አንተ የባሰውን ነገር ነው የምታስበው ገብቶሃል አይደለ የምልህ። እና እኔ ባንተ ቦታ በሆን ኖሮ መርጃንን ላለማመን ምንም አይነት ምክንያት አልጠቀም ነበረ፣ አምናታለሁ ይለዋል። ምንም እንዳታስብ እኔ የማስበው ነገር እንዳያሳስበ ይላላቴች። ተናዶ ባንድ በኩል መርጃን መሀላቸው ገባች። ነዚር እባክህ ሂድ በቃ እዚህ የምናወራው ነገር ጥቅም የለውም ብላ ነዚር እንዴት እየነገረችው ነበረ። እኔ የምፈልገው መርጃን መርዳት ብቻ ነው፣ ምክንያቱም አንተ እየተረዳት አይደለም። ማለቴ በጣም የማይሆን መጥፎ ሁኔታ ውስጥ እየከተትካት ነው ያለው። እኔ አንተን በሆን ኖሮ
ለዚህ ነገር አመስግኜ ዝምል ነበረ ይለዋል። ከዛ አትሽ ሊጣላ እጁ ሊሰነዝር ነበረ። መርጃን እጁን ያዘችው። ባካትሽ አለችው። ነዚር ከቢሮ ለቆ እየወጣ ነበረ። መርጃን እና አትሽ ብቻቸውን ቀሩ። ለምንድነው እዚህ የመጣሽው? አንቺ ችግርሽ ምንድነው ይላታል። አንተ ግን ለምንድነው እንደዚህ የምትበሰጫጨው? ምንድነው ችግር? እኔ እኮ ስለሆነ ነገር ላስረዳ እየሞከርኩ ነበር ከትናንትና ጀምሮ፣ ነገር ግን ልፋቴ በሙሉ መና ቀረ። አሁንስ ደክሞኛል፣ በቃ ደክሞኛል፣ ሰልችቶኛል። ምንድነው የምከፍለው ዋጋ? ምንድነው የምከፍለው? እስኪ ዋጋ ትከፍያለሽ ብለኝ ነበረ አለችውን። ስራ እየሰሩ ነው፣ ውጪ ከዚህ አላት። አየችውና እሷ ምን ውስጥ ገባች። ተናዳ ምንም ማድረግ አትችልም። ጥላው እየወጣች ነበረ። ወደ ቢሮዋ በመሄድ ስራን እየሰራች ነው። በአንድ በኩል አትሽ ደግሞ ስብሰባ ላይ ተቀምጠዋል። ስብሰባ ላይ ተቀመጠው ከነ አስሊ እንዲሁ ከነ ጀማል ጋር ነው። አብረው ስለ ስራ እየተነጋገሩ ድንገት ግን አትሽ በሀሳብ ተጠመደ። አትሽ ሀሳቡ ውስጥ ገባ። ጀማል ግራና ቀኙን ይመለከታል። ችግር አለ እንዴ እያሉ እነሱም ይጠይቁታል። ከዛ አትሽ በዝምታ ሲወጥ ጀማል በቃ የዛሬው ስብሰባ ተጠናቋል ብሎ እየተናገረ ነበረ። ከዛ ጀማል አስሊንም ይዟት ቀጥታ ከቢሮ ሊወጣ ነው። ከዛ እሱ ቀረና አትሽ እባክህ ተረጋጋ ወንድሜ ነገር አስተካከል፣ የሚያስጨንቀን ነገር አታርግ እያለው ነበረ። ስለ ቅጣቱ ሳስብ ነበረ። መርጃን ምነት ቅጣት መቀጣት አለበት ብዬ ሳስብ ነበረ። በሀሳቤ የመጣው እሷን ማባረር ነው። በቃ እሷን ከስራ ላባረር ወስኛለሁ ይለዋል። ከዛ ጀማል ሲለው ነበር በቃ ይሄ ከባድ የሚከፈል ዋጋ ነው እንግዲህ ስራዋ ለሷ በቃ ሁሉ ነገሯ ነው። ስራዋን በማሳጣት እንደሰበረችኝ ሰብራታለሁ፣ ሌላ ምንም ማድረገው ነገር የለም ሲል ነበረ። አትሽ ይሄን ነገር ከመወሰነ በፊት መጀመሪያ አስብበት፣ በደንብ አስብበት፣ ሌላ ምልህ ነገር የለኝም ብሎት ወጣ። በአንድ በኩል መርጃን ቢሮ ናት ስራ እየሰራች። አትሽ የወሰነውን ውሳኔ በተመለከተ ሊነግራት እየመጣ ነበረ። ገና ብቅ ከማለቱ መርጃን በርቀት አየችው፣ እሱም አያት። ከዛ እሷ ከተቀመጠችበት ተነሳችና የቢሮዋ በርጋ ሆና ምንድን ነው ስትለው ነበረ። ማውራት አለብን አላት። እኮ ወደ ውስጥ እንግባ አለችው። አልገባም ይላታል። ታዲያ ምንድን ነው የት ልትነግረኝ ነው አለችው። ምን አይነት ዋጋ ልትከፊ እንደምትችይ ጠይቀሽኝ ነበረ፣ ቅድም ልነግርሽ ነው የመጣሁት ሲላት፣ ድንገት ነበረ ቢሮ ውስጥ ያሉ ሰራተኞች በሙሉ የሆነ ተንኮታኮቱ። ድንገት ስልካቸውን እየተመለከቱ ኮምፒውተሮቻቸውን እየተመለከቱ መንኮታኮት ሲጀምሩ ምን ተፈጠረ? ምን ሆኖ ነው ትላለች መርጃን። ከዛ አትሽም ቢሆን ግራ ገብቶት እነሱን ይከታተል ጀመረ። በድንገት ነበረ አትሽ ጀማል መጥቶ የሆነ ስልክ ሲሰጠው የሆነው ነገር የተመለከተው ዜና ነበር የወጣው። ዜናው ላይ የሚነበበው መርጃን እንዲያው ነዚር ግንኙነት አላቸው የሚል ነበረ። ይሄ ነገር በጋዜጣ ወጥቷል። በተለይ ደግሞ ነዚር እንዲሁ መርጃን በርጋ ቆመው አብረው እያወሩ ነበር። በርቀት ፎቶ የተነሳው አትሽ እዚህ ጋር ይህን ፎቶ እንዲሁም ጋዜጣ መረጃ ለመርጃን አሳያትና ይሄው ጉድሽ ብሎ ሰጣት፣ አስነበባት። እያለቀሰች ነበረ። እንዲህ ምን አይነት ውርደት ነው፣ በጣም ያሳዝናል፣ እንዴት እንደዚህ ነገር ይደረጋል ብላ ታለቅሳለች። አቴስ በብስጭት ሆኖ ነበረ። ሲያት የነበረው ሊሆን አይችልም፣ ይሄ መሆን የለበትም፣ ወይኔ ምንድነው የሚሆነው እያለች ነበረ። ሁሉም እርስ በርስ እየተነጋገሩ ነበር እዚህ ቢሮ ሰራተኞች። መርጃ ከዛ ምንም ነገር ማውራት አልፈልግም ብለ ውስጥ ገባች። በሯ ልዘጋ አቴሽ ተከተሏ ገባ። ይሄ ነው የምታስከፍለኝ ዋጋ፣ ይሄ ነው ንገረኝ እስኪ ያለችው። ምን ነው የምታወራው ይላታል። ይሄን ነበር ቅድም ስታስፈራራኝ የነበረው፣ በል እስኪ መልስልኝ ትሏለች ዞር እያለች። አሁንም የቢሮ ሰራተኞቹ ይሄን መረጃ በስልካቸው እያዩ እርስ በርስ ይተያያሉ፣ ይንሾካሾካሉ፣ ይነጋገራሉ። ነገሩን ለመቆጣጠር በጣም ከበዳቸው። ይሄን ነገር አንተ አይደለም ያረከው አቴሽ መልስልኝ፣ አንተ አይደለም አይደለ ተናገር አንተ አይደለም አለችው። ስታስብ ይሄን ነገር የማድረግ ይመስልሻል ይላታል። እንጂ አላቅም በቃ ምንም ሀሳብ እየመጣልኝ አይደለም። እሺ ለምን ታዲያ ማን ሊያደርግ ይችላል? እስኪ ለምንድነው ዝም የምትለው? ይሁን ነገር በላ ተናገር አለችው። ለምንድነው ዝም የምትለው ስትለው ዝም ብሎ እየተመለከታን ነበረ። ታዲያ እንዴት እንደዚህ ሲሆን ዝም ትላለህ ስትለው እኔ ላንቺ ምንም ነገር መናገር አይጠበቅብኝም፣ ምንም ነገር ማድረግ አይጠበቅብኝም ማለት አይጠበቅብሃል፣ ማድረግ ይኖርብሃል። ምክንያቱም ክብሬ ነው እዚህ የተዋረደው፣ የኔ ክብር ነው የተዋረደው፣ ያንተም ክብር። ምክንያቱም እኔ ያንተ ሚስት ነኝ። ምንድነው ካራንሽ የኔ ሚስት ነሽ ምናምን ነገር ትላል ነበር እንዴ? ታዲያ አሁን እኮ የተዋረድነው እኮ አብረን እኮ ነው፣ አብረን ስማችን እኮ ተሰድባል እኮ። አትሽ ታዲያ ስማችን እየተሰደበ እንዴት ይሁን ነገር አታረቅም? እንዴት ዝም ትላለህ? እኔ እኮ ግራ የሚገባኝ ነገር ሙዘይንና አስሊም ባለፈው ስትናገራቸው የምር ነበር የመሰለኝ። ነገር ግን አንተም ብትሆን እንደነሱ አይነት ሰው ነህ። ምንም ነገር ይሄ በቃ ታይቶ ማንም ሰው የሚረዳው ነገር ነው ተወኝ በቃ ብላ ጥላ ትሄዳለች። በአንድ በኩል አትሽ ዞር እያለ ሁሉንም ይመለከታል። ድንገት መርጃንን አመጣትና እጇን ያዘ። እጇን ሲይዙ የቢሮ ሰራተኞች ተደናገጡ። አትሽ ገና ካሁን ይጮህባታል ብለው ፈርተው ነበረ። ጀማልም እንደዚህ። ድንገት አስሊ መጣች። አስሊ ስትመጣ እዚህ ጋር አትሽ የመርጃን እጅ ይዘው ስታይ ወይኔ አትሽ እንዴት እጇን ትይዛለህ? አትሽ ምን እያረከን ያለው? ምን ትሰራለህ እንደዚህ? እንዴት ለምን ታረጋለህ እንደዚህ ስትል ነበር። ጀማል ደግሞ ሁላችሁም ወደ ስራ ግቡ በቃ ምንድን ነው ብሎ እየተቆጣ ነበር። በሌላ በኩል ሀይደር ውጭ በኩል ሆኖ እያሰበ ነው። ድንገት ነርሚን መጣች። ምንድነው ምን እያሰብክ ነው አለችው። ድንገት ሀሳብ ውስጥ እኮ ገብቼ ይላታል። ከዛ ምን እያሰብክ አለችው። በጣም ጭንቅላቴ ብዙ የሚመላለስ ሀሳብ አለ ገባሽ እያለ ሽጉጥ አወጣና አቀባብሎ ምናምን እየከተተ ነበር። ሀይደር በእናትህ ይህን ነገር ከኔ ያርቅ፣ በእናትህ እንደዚህ ነገር ላይ አልፈልግም ስትለው ነበር። ምንድነው ለመጀመሪያ ጊዜ ነው እንደዚህ ነገር ስታይ አንቺ ሽጉጥ ምናምን ነገር ማታቂ እኮ ነው መስዩ እያለን ነበረ እና በዚህ ሽጉጥ ምን ልታረግ ነው ብላ ጠየቀችው። ፈጣሪ ሆይ ዛሬ በጣም አስፈላጊ ቀን ነው። ዛሬ ትልቁን አሳ ነው የማድ ነው። አሳ ነባሪ በዩ ማለቴ ስላትሽ ከባድ ሚስጥር ማቀበቅ ቀን ነው በማለት
ተናገረ። የኔ ተጠንቀቅ መጠንቀቅ አለብህ አንተ ላይ የሆነ ነገር እንዳይፈጠር በጣም ፈርቻለሁ ስትሮ ነበረ። አያትና ይኸውልሽ ገንዘብ ምን አልጠይቂኝ ከሆነ እኔ ገንዘብ አልሰጥሽም ምንም ነገር የለኝም በቃ ተይ ብሏት ሄደ። እሷ ቆይ ማድረጉን አውቃለሁ ብላ ከራሷ ጋር እያወራች ነበረ። በሌላ በኩል አቴሽና መርጃን ከደቂቆች በኋላ ወደ ቤት መጥተዋል። መኪና ውስጥ እያለው ዝም ተባብለው ነበር። አሁን ቤት ገና ከመረሳቸው መርጃን ጀመረች። መርጃን ምን እያሰብክ ነው ትለዋለች። እሱ ምክንያቱም እንዲሁ እያሰበ ነበር የመጣው። በተለይ ደግሞ እዛው ስራ ቦታውን የተናገረችው ነገር አንተም እንደ ሙዜንና እንደ አስሊና ያለችው ነገር ትንሽ እየከነከነው ነበረ። ሻው ምን ልናረግ ነው እንደዚህ ዝም ተባብለን ልንቀጥል ነው እንደዛ ነው አለችው። አቴሽ እየጨነቀው ነበረ። እስኪ እኔ ምን እንድል ጠብቀሽ ነበር? እኔ እኮ ግራ ገባኝ እኮ ምንስ ብናገር ምን የሚቀየረው ነገር አለ ከዚህ በኋላ በቃ አንዴ የሆነው ነገር እንግዲህ ሆኗል በቃ ለምን የሚመጣ ነገር አለ አላት። ማለቴ ሊቀየር ይችላል ማለቴ ዋናው ነገር መሞከር ነው አለችው። ማለቴ የሰራሹ እፍረት ይቀንሳል ንዴቴ ብስጭቴ ይጠፋል ከልቤ እንደዛ ነው የሚመስልሽ እያላን ነበረ። ቢያንስ የምታስበውን ነገር ግን አውቃለሁ ምን አለበት አለችው። ምንም ማወቅ አይጠበቅብሽ ማለት እሺ ማን የቀረጸው እሺ ማን ነው ከዚህ ሁሉ ጀርባ ያለው ነገረኛ ማን ነው ይሄን እንደዚህ ያደረገው ቆይ ማለቴ ከነዚር ጋር እንደዚህ አይነት ሁኔታ ውስጥ ናት ብሎ ራሱ ሊዘገብ ይቻለው ማን ነው? እኔ ምንም እየገባኝ አይደለም ማስበው ነገር አለ። በእርግጠኝነት የሆነ ሰው ሲከታተለኝ ነበር። አንተ ነበርክ እንዴ ማለት ያ ሲከታተለኝ የነበረው ሰው ሆን ብሎ ነበር ያስታውቃል በቃ። ከዛ መረጃውን ጋዜጣ ላይ ኢንተርኔት ላይ እንዲለቀቅ አደረገ። ሲጀመር እኔ እዛ እንዳለው ማን ነገረ አለችው። አቴሽ ሙዛይን ነበር የነገረችው። ነገሮችን አሁን ለማመዛዘን እየሞከረ ያለ ይመስላል። ወይስ አንተ ነበርክ ስትከተለኝ የነበረው አለችው። እኔ ስራ ፈትቼ ነው አንቺ የምከተልሽ ምን እያልሽ ነው ያለሽው ብሎ ይቆጣል። ከዛ በኋላ እንግዲህ እኔ ምንም ብለህ አታምነኝም ከዚህ በኋላ መሞከርም አይመስለኝም ብላ ትሄዳለች። ከዛ አቴሽ እዛው መኪና ውስጥ ቀረ። ከዛ ወደ ጀማል ጋር ደወለ። ጀማል ሄሎ እየሰማኝ ነው? መረጃው በሙሉ ከጋዜጣ እንዲጠፋ አድርግ። ጠበቃችንን አገኘው። መረጃው ሙሉ ከጋዜጣ መጥፋት አለበት አለው ጀማል። እሺ ወንድሜ ብሎ ስልኩ እየዘጋ ነበረ። አቴሽ መረጃውን ከጋዜጣ በማስጠፋት ጀመረ። እየተብሰለሰለና እየተናደደ ነው ያለው። መርጃን በጥቂቱ ያወራችው ነገር ትንሽ ያሳምነው ይመስላል። ከዛም በኋላ በቀጥታ ወደ ውስጥ እየገባ ነው ያለው። ወደ ውስጥ እያመራ መጀመሪያ መርጃን ነበር የገባችው። ሙዛይን ዞር ብላ አየቻት። ሙዛይን ጋዜጣ ላይ የወጣው መረጃ ታውቃለች። እሷ ናት እንዲለቀቅ ያደረገችው። ከዛ መርጃን እዚህ ጋር ስታያት እየተሞላቀቀች ነበረ ቡናውን ስጠጣ የነበረችው። ከዛ መርጃን ባይተናነቃት ወደ ሜታ ክፍሏ ትሄዳለች። እሰይ ትላለች ሙዛይን። ድንገት አቴሽ መጣ። አቴሽ ወደ ውስጥ እየገባ እናቱ ተመለከታት። ሙዛይን ኢንተርኔት ላይ እየተለቀቀው መረጃ አንቺ ነሽ አይለቀቅሽው እያላን ነበረ። እኔ ነኝ እና ምን እንደውም ስላደረኩት ደስ ብሎኛል እንደውም ማለት ነው ከዚህ የበለጠ ነገር ባገኝ አረግ ነበረ ስትል ነበረ። እንዴት እንደዚህ አይነት የሚያዋርድ ነገር ታደርጊያለሽ አንቺ እንዴት እንደዚህ እያላን ነበረ። እኔ የዚህ ውርደት እኔ መነሻ መንስኤ ነኝ እንዴ? እቺ እባብ አይደለች እንዴ? እቺ ያገባ ሴት አይደለች እንዴ? ከቅርንጫፍ ከወንድ ምዘለው ምን እያልክ ነው ያለው አለችው። ሙዛይንማ እባክሽ ስለምታወሪ ነገር ተጠንቀቂ። እንዴት በሴት ልጅ ክብር ትጫወቻለሽ አንቺ? ሲጀመር አንቺም እኮ ሴት እኮ ነሽ። እንዴት መልሽልኝ እስኪ አንቺም ሴት አይደለሽ እንዴ? እንዴት ታደርጊያለሽ እያለን ነበረ። እኔ እንግዲህ ሁሉም ሰው የራሱን የገዛ ትምህርቱን እንዲያገኝ ለማድረግ ነው የሞከርኩት። ገባ እቺ ልጅ ትምህርቷን ማግኘት ነበረባት። እኔ ነበርኩ የማስተምራት እያለች ነው። የኔ ፈጣሪው እማዬ ሙዛይን ምንድን ነው የምታወሪ? ምንም እየገባኝ አይደለም። ምን አይነት ሁኔታ ውስጥ እንዳይከተትሽን ግን ታውቆሻል? ምን አይነት ሁኔታ ውስጥ እንዳለው ግን ታውቆሻል እንዴ? የዚህ ሰው ባለቤት ትማግጣለች ታረጋለች ተብሎ እኮ ይወራል እኮ። አብሮ የእኛም ስም ይጠፋል። ካራን የሚለው ስም ይበላሻል። የእሷ ብቻ አይደለም እኛም እንዋረዳለን እኮ። እንዴት ሳታስብ ይቀርሻን ሲጀመር እያላት እየተቆጣን ነበረ። እሷ ዝም ብላ ታዳምጣለች። እንዴት አንድ ጊዜ እንኳን አታመዛዝኝም እያለ ነው። አላመዛዝንም ከዚህ በኋላ ምንም ነገር አላቆመም። እች ልጅ በጭራሽ አልተዋትም ስትል ነበር። ይሄ ይቅር የማይባል ስህተት ነው እያለ ይበሳጫል። ይሄ በጣም የሚያሳዝን ነገር ነው። እኔ አከብርሻለሁ ወድሻለሁ፣ ነገር ግን ይሄን ነገር አልታገስም፣ ይሄን ነገር አልፈቅድም፣ ሁሉም ነገር ገደብ አለው፣ በቃ ትክክል አይደለም ይላታል። ሙዛይን ደግሞ አሁንም እድሉን ባገኝ አደርገዋለሁ ብላ ጮኻበት ትሄዳለች። በአንድ በኩል መርጃን ወደ መኝታ ክፍሏ ከገባች በኋላ እያለቀሰች ነው። እንዲሁ እያለቀሰች ነበረ። ቢሮ ውስጥ የሆነውን ነገር ትዝ ያላት። ድንገት ነበር እናቷ ነርሚን የመጣችው። ልጄ ለምን እንደዚህ የምትሆኝ ስትላ ነበር። እማዬ ኢንተርኔት የለቀቀውን ነገር አላነበብሽውም እንዴ? የተጻፈውን ነገር አላነበብሽውም አለቻት። አንብቤዋለሁ፣ የፈለጉትን ያሰኛቸውን ይጻፍ፣ ነገር ግን ሁሉም ነገር በሁለት ቀን ውስጥ ይረሳል። አንቺ ምን አስጨነቀኝ ስትላ ነበረ። እንዲህ ለምሮ አልጨነቀው ትላታለች። አትጨነቂ ያቺ የማትረባ ሙዛይን ናት ከዚህ ሁሉ ጀርባ ያለችው። ገብቶኛል። እኔ አንድ ጊዜ ቆይ ፕሬዚዳንት ሉንና የዋጋዋን ነው የምሰጣት። በቀላታለሁ፣ ችግር የለም አታስብ እሺ። ምን ከዛ ይዛለት የነርሚን የልድርም ማለት ማን እንደሆነች አሳያታለሁ ልጄ፣ ችግር የለም ብላ እያባበለች ነበረ። ከዛ በድንገት ዲሜት ወደ መርጃን ደወለች። የጓደኛውን ሁኔታ እየጠያየቀች ነው። በአንድ በኩል አስሊና ሙዛይን ሶፋ ላይ ቁጭ ብለው ዘና ብለው ቡናቸውን እየጠጡ ነበረ። ቅድም አቴሽ መጥቶ ነበረ። እንደተለመደው ለመርጃን ብሎ ተከላከልላት። እኔ እኮ ግራ እኮ ነው የገባኝ እኮ እኔ ምን አርገው እንደሆነ አላቅም፣ ብቻ ግን ሀሳቤን አልቀየርኩም፣ በሀሳቤ ጸንቻለሁ ማለት ያውንም ቢሆን ላረገው እንደምችለው ነግሬዋለሁ አለቻት። ከዛም በኋላ አስሊ ጥሩ ሰራሽ እማዬ፣ ጥሩ አረግሽ ስትላን ነበረ። ወይኔ ቅድም እዛ ካምፓኒ ውስጥ የመርጃ ሁኔታ ብታየው ሲያስቅ ነው የምልሽ፣ እንዴት ደስ እንዳለኝ አንጀቴን ቅቤ የጠጣው በቃ። እዛ ጋር ምላሷን ነበር ያወጣችው፣ ግራ ገብቷት ጨንቋት። ከዛ በኋላ እንደዛው ግራ እንደገባት ሄደች ስትል ነበር። አትሰቃይ ከዚህ በላይ ትላለች። እማዬ ያልሽኝን ፎቶዎች እንደገና አቀናጅቻለሁ ማለቴ ዛሬ ደግሞ አጠቃላይ የቤተሰብ ፎቶ እንነሳለን አይደለ ስትል ነበር። አሁን እንነሳለን ትላለች ሙዛይን። እማዬ ማለት ምትለብሹን ልብሽ ወሰንሽ አለቻት። እሱን ነገር አላሰብኩበትም አለቻት። በቃ አሁን ወተን ለምን አንገዛም? እንደውም እኔ ልግዛ
ትገዣለሽ ብላ አስሌ ለእናቷ ልብስ እንደምገዛላት ነግራት ይወጣሉ። በዚህ ሰዓት ላይ ልብስ መግዛት ያልቻለችው ነርሚን ናት። ነርሚን ባለው የቤተሰብ የገንዘብ ችግር ምክንያት እንደዚህ አይነት ቅንጦት ውስጥ የመግባት አቅም የላትም። ከዛም በኋላ አሁን አየቻቸው ሲወጡ አየቻቸውና ተመልሳ ወደ መኝታ ክፍሏ ትሄዳለች። መርጃን ማታ ላይ ወደ አልጋዋ እየመጣች ነው። ወደ አልጋዋ እየመጣች አቴሽም ይከተላታል። ከዛ እያለቀሰች ነበረ። መርጃን እያላን ነበረ። ስታለቅስ እያባብላን ነበር። ችግር አለ እንዴ እያላን ነበረ። ደህና ነሽ ሲላት አይደለሁ እንዴ ብዬ ነው ደህና መሆነው ብላ የልብ ልቧን የውስጧን እየነገረችው ነበረ። እንዴት አታምነኝም እያለችው እንድታለቅሽ አልፈልግም ይላታል። ታዲያን አስረዳው ሞከርኩ፣ አንተ ግን ሁሉ ጊዜ ጥፋተኛ ታደርገኛለህ። እንዲህ ሰው እኮ ስህተት ይሰራል እኮ ስህተት ሰራው እንኳን ብለህ ስህተት ይሰራል እኮ ቢያንስ ይቅርታ እንኳን ብለህ እንዴት አትቀበለኝም እያለችው ነበረ። እኔ አንቺ ነገር ያሳስበኛል፣ እንድትጎጂ አልፈልግም እያላን ነበረ። ሁሉ ጊዜ ጥፋተኛ ታደርጋለህ፣ ባልሰሩት ወንጀለኛ ታደርገኛለህ፣ ባላደረግኩት ነገር አድረግሽ ብለህ ትወቅሰኛለህ። ግን ምን ማድረግ ይቻላል? 187 ቀን በቃ እሱ እስከሚያልቅ ድረስ እየጠበቅኩኝ ነው። እሱ ካለቀ በኋላ ምን እንደሚያጋጠመኝ አላውቅም፣ ነገር ግን በተስፋ ጠብቃለሁ ብላው ተኛች። ተኝታ እያለቀሰች ነው። ፊቷን አዙራ እሱ እጁን ጭምቅ አርጎ እያሰበ ነበር ያለው። በሌላ በኩል ነዚራውንም ቢሆን አያርፍም። ድንገት ሃይደርን አገኘውና ከሃይደር ጋር ጥቂት አወሩ። ሃይደር ተለየው። ሃይደር ቅርብ ቀን አቴሽን በተመለከተ የእሱን መረጃ አገኛለሁ ትልቁን አሳ ነባሪ ያጠምዳለሁ ብሎት ከሄደ በኋላ ነዚር ወደ አንድ ጋዜጣ ባለሙያ ደወለና ወንድሜ እሳት የሆነ መረጃ ልነግርህ ነው፣ በቃ እንደ እሳት የሚዛባ ወሬ፣ አዎ ፎቶን ልክላለሁ እያለ ስልኩን አውርቶ ጨረሰ። በአሁኑ አቴሽን እንዲሁም መርጃን በደንብ ሊበቀላቸው ነው። ገና አቴሽን አበሳጨውት ብሎ ከዛ ለዚህ ጋዜጠኛ ፎቶን እየላከለ ነበረ። የላከለ ፎቶ የመርጃን እንዲሁም የአቴሽን አብረው ጎን ለጎን ቆመው የተነሱትን ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።